ዓለም ላይ ካሉ የስለላ ተቋማት ሁሉ ስሙ የገነነ ነው። በሰው ልጅ አእምሮ ሊታሰቡ ማይችሉ ኦፕሬሽኖችን አካሂዷል። ከአፍሪካ እስከ ሶሪያ፣ ከኢራቅ እስከ ግብጽ፣ ከየመን እስከ ኢራን ድረስ ህልም የሚመስሉ ሴራዎችን አቀነባብሯል። ሞሳድ በአይሁድ ጭፍጨፋ የተሳተፉትን ሁሉ ለቅሞ ገድሏል። አርጀንቲና ውስጥ ገብቶ የናዚን ባለስልጣን አፍኖ እስራኤል አምጥቷል። ሲበዛ በቀለኛ ነው። ህግ አያስረውም። እንደፈለገው በፈለገው ሀገር ይገባል፣ ይወጣል፣ ይገድላል፣ ያፍናል። አንድ መስመር ግን አለችው። ይህን ሁሉ የሚያደርገው ሀገሩንና ህዝቡን ለመጠበቅ ነው። ስሙ አስፈሪ ነው። አስፈሪ ያደርገው ደግሞ ግብሩ ነው። ሞሳድ የደህንነት ተቋም ነው። ዓላማው የውጭ እስራኤል ጠላቶችን ማጥፋት፣ እስራኤልንም ከነርሱ መጠበቅ ነው። የሞሳድ ደህንነቶች አብዛኞቹ ከእስራኤል ውጭ የሚገኙ ናቸው። አፍሪካ ውስጥ ሊኖሩ ይችላሉ። በአሜሪካም፣ በአውሮፓም፣ በአውስትራሊያም፣ በቻይናም በሩሲያም የሞሳድ ሰላዮች ሊኖሩ ይችላሉ። ግን ኢራን ውስጥ የሞሳድ ሰው ይኖራል ብሎ ማሰብ እጅግ ከባድ ነው። ምክንያቱም እስራኤልን በመጥላትና ለማጥፋትም በይፋ እስከመወሰን የደረሰችው ሀገረ ኢራን ናት። ግን ሞሳድ ኢራንም ውስጥ ነበረም። ልብ በሉ፣ ኢራንና እስራኤል ጎረቤታሞች አይደሉም። በመካከለኛው 2-3 ሀገራት አሉ። በሺህ ኪሎ ሜትር ይራራቃሉ። ግን ሞሳድ እዚያም ነበረም። የኢራንን ኒውክሌር ጣቢያ፣ የአየር መከላከያ ስርዓት፣ የኒውክሌር ሳይንቲስቶች መዋያና ማደሪያ፣ የኢራንን ጄኔራሎች ቤት አጠቃላይ የቀረው አልነበረም። እናም ኢራንን ቀድሞ የገደላት ሞሳድ ነው። እጅና እግሯን ካሰራት በኋላ ነው የእስራኤል 200 ጀቶች እንደገቡ የታወቀው። ኢራን የተጠቃችው በእስራኤል ጀቶች ብቻ አይደለም። የኢራን ጄኔራሎችና ሳይንቲስቶች ጸጥ ያሉት በቦምብ ድብደባ አይደለም። ቀድሞ የገደላቸው፣ ቀድሞ ሁሉን ነገር ጨርሶ ለግድያ ያቀረባቸው እዚያው ኢራን ውስጥ የተደራጀው የሞሳድ ኮማንዶ ነው። ነገሩ ፊልም እንጂ እውነት አይመስልም። ሺህ ኪሎ ሜትሮችን አቋርጦ በስውር ኢራን ግዛት ውስጥ የገባው ሞሳድ የኢራንን የአየር መከላከያ ስርዓት እንዳልነበር አድርጓል። እንደሚታወቀው እስራኤል በጀት፣ ኢራን በሚሳኤል ይመኩ ነበረም። የኢራንን ሚሳኤሎች ሞሳድ ከጥቃት ቀደም ብሎ ቦታው ላይ ተገኝቶ ቆላለፋቸው። እንኳን በእስራኤል ጀቶች ላይ ወደ ላይ ሊተኩሱ ቀርቶ ሰው ከእንቅልፉ አልቀሰቀሱም። የእስራኤል ብዙሃን መገናኛዎችን ጨምሮ እነ አልአረቢያ ይዘውት በወጡት መረጃ መሰረት ሞሳድ እዚያ ኢራን ውስጥ በመደራጀት ልክ ዩክሬን በሩሲያ ላይ ፈጸመችውን አይነት ጥቃት በኢራን የአየር መከላከያ ተቋማት ላይ ፈጽሟል። በኢራን የአየር መከላከያውን ካወደመና የጦር መሪዎቹ መገኛ ካመቻቸ በኋላ ከእስራኤል አየር ኃይል ጋር እየተናበበ ወደ ዘመቻው ገባም። በዚህ ጊዜ እስራኤል 200 የጦር ጀቶችን፣ በርካታ ሚሳኤሎችን አሸክማ በኢራን ላይ አዘነበችው። 300 ኢላማ ሲደበደብ የኢራን ሚሳኤሎች አንዳቸውም አልተተኮሱም። ምክንያቱም ሞሳድ ቀድሞ ቆልፏቸው ነበረም። ኢራን ማመን ከብዷታል። አደባባይ የወጡ የሀገሬው ዜጎች መንግስታቸውን እየነቀፉ ነው። ኢራናውያኑ አደባባይ ወጥተዋል። እኛን ይጠብቁናል ያልናቸው በየቀኑ የኢራን ምድርና የአየር ክልል በዘመናዊ መሳሪያዎች በስልጡን ወታደሮች እየተጠበቀ ነው እያሉ ሲፎክሩ የቆዩት የጦር አዛዦች ራሳቸውም ሳይንቲስቶቹም ማዳን አቅቷቸው ሲገደሉ ማየታቸው በእጅጉ አብግኗቸዋል። ሞሳድ ስራውን ጨርሶ ከኢራን ወጥቷል። ኢራን እስካሁን አንድም የሞሳድ አባል አልያዘችም። ብትይዝ አደባባይ ለመስቀል ፍርድ ቤት አያስፈልጋትም። የሁለቱ ሀገራት ውጊያ ተጀመረ እንጂ ገና አላበቃም። ኢራን እስካሁን ከድንጋጤ አልወጣችም። ገና ለበቀል እየተዘጋጀች ነው። እስራኤል ጥቃቱን አላቆመችም። የተረፈውን የኒውክሌር መሰረተ ልማት እያወደመችው ነው። ኢራን ሻሂድ ድሮኖችን ወደ እስራኤል የተኮሰች ሲሆን የእስራኤል የአየር መከላከያ ከኢራን እየመጣ ያለውን ጥቃት እንደመከተ ተነግሯል። እስራኤል ጥቃቱ ገና ለ2 ሳምንታት ይቀጥላል ብላለች። እስራኤል የኢራንን መንግስት አስወግዳለሁ ያለች ሲሆን ሞሳድ በዚህ ልክ ኢራን ውስጥ መታየቱ መፈንቅለ መንግስት ጭምር ሊኖር እንደሚችል እያስጠረጠረ ነው። ኢራን የበቀሉን ቀይ ባንዲራ በመስጂዶች ላይ ሰቅላለች። ዛሬ ከሰዓት እስራኤል በናታንዝ በሚገኘው የኒውክሌር ጣቢያ ላይ አዲስ ጥቃት ፈጽማለች። የኢራን የአቶሚክ ኤነርጂ ተቋም የኢራን ፎርዶ የኒውክሌር ጣቢያ በእስራኤል ጥቃት እንዳልተመታና በናታንዝ የደረሰው ጉዳት አነስተኛ እንደሆነ ተናግሯል። እስራኤል ሌላ ጥቃት ትፈጽማለች ተብሎ ይጠበቃል። ምክንያቱም የእስራኤል የውጭ ጉዳይ ሚኒስትር ኢራን የሚካሄድባት ዘመቻ ገና የሚቀጥል ነው ብለዋል። ምናልባትም ይህ ጥቃት ለቀጣይ 2 ሳምንታት ይዘልቃል ተብሏል። ይህን ጥቃት ተከትሎ አሜሪካና ኢራን የጀመሩት የኒውክሌር ድርድር እንደሚቆም ኢራን አስታውቃለች። የዚህ ሁሉ ጥቃት ዓላማም ኢራንን ኒውክሌር አልገነባም እንድትልና እንድትፈርም ለማድረግ ነው። እናም ከዚህ ጥቃት ጀርባ የትራምፕ እጅ ከሞሳድ አይተናነስም። 6ኛው ዙር የኢራንና የአሜሪካ ንግግር እሁድ በኦማን ዋና ከተማ ማስካት እንዲካሄድ ታቅዶ ነበረም። ትራምፕ ኢራን ይህን የኒውክሌር ስምምነት ለመፈረም ፈቃደኛ ማትሆን ከሆነ ጥቃቱን ገና አላየችውም፣ ከዚህ የከፋ እልቂት ይከተላታል ሲሉ በትሩዝ የማህበራዊ ትስስር ገጻቸው ላይ ጽፈዋል። አሜሪካ ይህን የሞሳድ ኦፕሬሽን ቀድሜ ያላውቀውም ነበር ብላለች። ሆኖም መረጃዎች እንደዛ ያሳዩም። ሲአይኤ የሞሳድ ተባባሪ ነበረም። መረጃው ቀድሞ እንደደረሰው የሚያረጋግጡ ዘገባዎች አሉ። ምክንያቱም አሜሪካ ከጥቃቱ ቀደም ብሎ መሰረታዊ የቢሮ አገልግሎት የማይሰጡ ሰራተኞችን ከኢራቅና በፋርስ ባህረ ሰላጤ ከሚገኙ የአሜሪካ ኤምባሲዎች አስወጥታለች።
አሜሪካ ከጥቃቱ በፊት ወታደራዊ ኃይልን በተለይም የወታደር ቤተሰቦችን አስወጥታለች። እስራኤል በቀጣይ ኢራን ላይ የባሰ ጥቃት እያቀደች እንደሆነ ትራምፕ ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ለኢራን ስምምነት ላይ እንድትደርስ እድል እንደሰጡና ቴህራን ግን ይህን መፈጸም እንዳልቻለች ሲናገሩ ተደምጠዋል። ኢራን በኒውክሌር መርሃ ግብሯ ላይ ስምምነት ካላደረገች እጅግ የከፋ ጥቃት ይከተላታል ብለዋል። ለኢራን ከስምምነት እንድትደርስ እድል ሰጥቻለሁ፣ አድርጉት ብዬ በጠንካራ ቃል ነግሬያቸዋለሁ፣ ከሚያውቁት በላይ አስከፊ ሊሆን ይችላል ብለዋል። ምንም ያህል ጠንካራ ቢሆኑ አሜሪካ ከየትኛውም ዓለም የተለየ የጦር መሳሪያ አቅርቦት እንዳላት ተናግሬያለሁ ያሉት ትራምፕ እስራኤልም በተመሳሳይ ብዙ የጦር መሳሪያ ያላት ናት፣ ግን ምን እንደሚፈጠር አያውቁም ሲሉ የኢራንን ባለስልጣናት አስጠንቅቀዋል። ትራምፕ የኢራንን ባለስልጣናት እነርሱ የሞቱ ናቸው፣ አስከፊው ነገር ብዙ ሞትና ውድመት እንዳለ አለማወቃቸው ነው፣ እርሱም ይቀጥላል፣ ኢራን ቀጣዩ የታቀደው እቅድ ከዚህ የከፋ እንደሚሆን ማወቅ አለባት ብለዋል። ይህ እንዳይሆን የኢራን ኢምፓየርን ለማስቀጠል ስምምነቱን መፈጸም እንዳለባትም ተናግረዋል። ከመርፈዱ በፊት በቃ አድርጉት ብለዋል። ሁላችሁንም እግዚአብሔር ይባርካችሁ ሲሉ መልእክታቸውን አሳርገዋል። ምዕራባውያኑ በሙሉ ከእስራኤል ጎን ቆመዋል። ጀርመን ከእስራኤል ጎን እንደሆነች አስታውቃለች። በእርግጥ ሞሳድ በስራው ዓለምን ከጎኑ አሰልፏል፣ በተለይ የምዕራቡን ዓለም። ይህ የእስራኤል ጥቃት የኢራንን ደካማ ደህንነትና የሞሳድን ኃያልነት ያሳየ እንደሆነ የሚናገሩ አስተያየት ሰጪዎች አሉ። መላው ዓለም ሞሳድ በሚል የሚታወቀውን የደህንነትና የስለላ ተቋም እስራኤል በመካከለኛው ምስራቅ ውስጥ እንደ ሀገር ከመሰረተች ከወራት በኋላ በፈረንጆቹ በ1949 ነው ያቋቋመችው። ፍልስጤም በብሪታንያ የሞግዚት አስተዳደር ስር በነበረች ጊዜ የአይሁዳውያን ወታደራዊ ኃይል የሆነው ሃጋና የመረጃ ክንፉን መሰረት አድርጎ በወቅቱ የእስራኤል መሪ በዴቪድ ቤንጎሪዮን አማካይነት የተመሰረተው ሞሳድ ይፋዊ መጠሪያው የስለላና ልዩ ልዩ ተልእኮች ተቋም የሚል ነበረም። ተቋሙ ዋነኛ ዓላማው መረጃ መሰብሰብ፣ ስጋቶችን ማክሸፍ፣ የእስራኤልን እንዲሁም የአይሁድን ሕዝብ ደህንነት ማረጋገጥ ነው። ይህንን ለማሳካት ሞሳድ በውጭ ሀገራት የሚካሄዱ ሚስጥራዊ እንቅስቃሴዎችን በማይታወቅ ሁናቴ በድፍረትና በጥበብ መከወን የሚችሉ ምርጥ የሚባሉ አባላትን እንደመለመለ ይነገራል። አሁን ኢራን ላይ የታየውም ይህ ነው። ምንም እንኳን ሞሳድ በዓለም ዙሪያ የሚታወቅ የእስራኤል የስለላ ተቋም ቢሆንም ሀገሪቱ ያላት ብቸኛው የደህንነት ተቋም ግን አይደለም። ሞሳድ ዓለም አቀፍ ተልእኮችን ይፈጽማል። ሺን ቤት የሚባለው መስሪያ ቤት ደግሞ በእስራኤል ውስጥ የደህንነት ስራዎችን ያከናውናል። በተጨማሪም አማን የሚባለው የስለላ ተቋም ደግሞ ወታደራዊ የደህንነት ቡድን ነው። የሞሳድ አባላትና ሁሉም እንቅስቃሴው ሚስጥራዊ ሲሆኑ እስከ ፈረንጆቹ 1990ዎቹ ድረስ ተቋሙን የሚመሩት ሰዎች ማንነት በይፋ አይታወቅም ነበርም። ኋላ ግን የተቋሙ ዳይሬክተር ማንነት በብዙሃን መገናኛዎች መገለጥ ጀመረም። በእስራኤል ካሉ ከፍተኛ ወታደራዊና የደህንነት ተቋማት በተለየ የሞሳድ ዋና ኃላፊ የዓለምን መንግስታዊና የሀገሪቱን ከፍተኛ የስልጣን አካል ይሁንታ ሳያስፈልግ በጠቅላይ ሚኒስትሩ በቀጥታ ይሾማሉ። ከዚህ በተቃራኒው የእስራኤል የጦር ኃይሎች ኢታማዦር ሹም የሺን ቤት ኃላፊዎች ግን በሀገሪቱ ምክር ቤት በኩል ነው ሹመታቸው የሚጸድቀው። ከእስራኤል የሀገርነት ምስረታ በፊት እንዲሁም ከዛ በኋላ ለአይሁዳውያን ደህንነት ስጋት የነበሩ እንዲሁም የሆኑ አካላት ኢላማ ያደረገው ሞሳድ በተከታታይ ያካሄዳቸው ውስብስብ ሚስጥራዊ ኦፕሬሽኖች ታዋቂነትን እንዲያገኝ ከማድረጋቸውም በላይ የዓለም መነጋገሪያ አድርገውታል። ይህ ተቋም በመንግስታት፣ በመሪዎች፣ በግለሰቦች፣ በቡድኖች የሚፈራ ነው። እስራኤልን ታላቅ ያደረገው ይህ የስለላ ተቋም ነው። የእስራኤል የቆዳ ስፋት በእጅጉ አነስተኛ ነው። የህዝብ ብዛቷ ውስን ነው። እስራኤል በመጠን ወደ ኢትዮጵያ ብትመጣ አንድ ዞን ብታክል ነው። ለበርካታ አይሁዳውያን ሞት ተጠያቂ ነው የተባለው የናዚው የጦር መኮንን አዶልፍ ሄክማን ለዓመታት ከተደበቀበት አርጀንቲና በስውር በማስወጣት ለፍርድ እንዲቀርብ የሆነው በሞሳድ ወኪሎች አማካይነት ነው። በሚስጥራዊ ዘመቻቸው ጀርመን ሚዩኒክ ውስጥ በተካሄደ የኦሎምፒክ ውድድር ላይ የእስራኤል አትሌቶችን አግተው መግደል እጃቸው አለበት የተባሉ ቢያንስ 7 የፍልስጤም ቡድን አባላትን በተለያዩ የአውሮፓ ሀገራት ለዓመታት ካሉበት አድኖ አንድ በአንድ የገደላቸውም ሞሳድ እንደሆነ ይነገራል። ከዚህ በተጨማሪ ከምስረታው ጀምሮ እስካሁን ድረስ ዋነኛ የእስራኤል ጠላቶች ናቸው ከሚባሉ የፍልስጤምና ሌሎች የመካከለኛው ምስራቅ ታጣቂ ቡድኖች መሪዎች ጋር የእነርሱን ግድያ አስመልክቶ የሞሳድ ስም አብሮ ይነሳል። እነዚህ ኦፕሬሽኖች ውስብስብ የሚሆኑት የሚፈጸሙት ከእስራኤል ግዛት ውጭ በአውሮፓ፣ በመካከለኛው ምስራቅና በሰሜን አፍሪካ ውስጥ መሆኑ ነው። አሁንም ኢራን ውስጥ ህልም የሚመስል ኦፕሬሽን አካሂዶ የእስራኤል ጠላት የተባሉትን ጄኔራሎች በሙሉ እንደገደላቸው ተሰምቷል። አበቃን። መልካም ጊዜ ተመኘን።